እንደነገርኩ እንደ አይነቱ ይወሰናል። አሁን ለምሳሌ አይነት አንድ ያልኩህ በዋናነት ያው ከዘረመል ጋር ተያይዞ ሊሆን ይችላል፣ በተለያዩ ምክንያቶች ይመጣል። አይነት ሁለት ግን እንደውም ለምሳሌ 85 እስከ 90% የሚሆነው አይነት ሁለት የምንለው ነው። አሁን በጣም እየተስፋፋ ያለው ማለት ነው የአይነት ሁለት የምንለው እና እየመጣ ያለውም የሆነ የተዛባ የሆነ የአኗኗር ዘይቤያችን መዛባት ጋር ተያይዞ የመጣ ነውና ስለዚህ የአኗኗር ዘይቤያችን በማስተካከል ሊስተካከል ይችላል። የአኗኗር ዘይቤያችን ስንል አመጋገባችን ጋር ተያይዞ አኗኗሯችን አጠቃላይ ይሄ እንቅስቃሴያችን ጋር ተያይዞ ከፍተኛ የሆነ የአልኮል መጠጥ ከመውሰድ ጋር ከሲጋራ ማጨስ ጋር እንዲሁም ደግሞ ከፍተኛ የሆነ ከመጠን ያለፈ ውፍረት መኖር ይሄ የቁመት ክብደት ምጣኔ ያለመመጣጠን ይሄ BMI የምንለው በጣም ሲጨምር እንዲሁም ደግሞ አንዳንዱ ያው ከእርግዝና ጋር ተያይዞ የሚመጣ ነው። ከእርግዝና ጋር ከሆርሞን ጋር ተያይዞ የሚመጣ ነው። ይህንም ቶሎ ምርመራ በማድረግ መታከም ይችላል። ስለዚህ ይሄ የአኗኗር ዘይቤያችን ስናስተካክል አመጋገባችን በተለይ ጨው የበዛበት ቅባትነት የበዛባቸው ምግቦችን ከመመገብ ጋር ተያይዞ የፋብሪካ ውጤት የሆኑ ምግቦች ለምሳሌ ይሄ ሪፋይን የተደረጉ አስርነታቸው ተወግዶ ይሄ ሪፋይን የተደረጉ ምግቦች በቀጥታ ስኳርነት ያላቸው ምግቦች ከመውሰድ ጋር ተያይዞ የፋብሪካ ውጤቶች መጠጦችም ሆነ ምግቦች ከዛ ጋር ተያይዞ በጣም እየጨመረ ስለሆነ ስለዚህ እነዚህን ማስተካከል ይኖርብናል ማለት ነው። እነዚህን ስናስተካክል አብሮ የመስተካከል ነገር ወይም የመከላከል ነገር ይኖራል ማለት ነው። ስለዚህ ክብደታችንን መቆጣጠር ይኖርብናል። ከፍተኛ የሆነ ክብደት እንዳይኖር አልኮል መጠጥ ላይ በደንብ መስራት ይኖርብናል። እንዲሁም ደግሞ አመጋገባችን ላይ እና እንቅስቃሴ ላይ ይሄ ብዙ ጊዜ እንቅስቃሴ አለማድረግ ጋር ተያይዞ የተለያዩ ውፍረቶች ይመጣሉ። ብዙ በሽታዎች የሚመጣው አንዱ እዛ ጋር ተያይዞ ነውና ሬጉላር የሆነ እንቅስቃሴ ማድረግ ይኖርብናል ማለት ነው። በጣም ጥሩ ጥያቄ ነው። እንግዲህ እንደነገርኩህ አይነቶቹ እንደከፈልኳቸው አይነት አንድ የምንለው ብዙ ጊዜ ከ30 ከ40 ዓመት በታች ያለ ነው። አይነት ሁለት የምንለው ግን ይሄ 85 እስከ 90% የያዘው ግን አይነት ሁለት የሚባለው ነው። ስለዚህ አይነት ሁለት በአብዛኛው እየተከሰተ ያለው ደግሞ 40 ዓመት በላይ ብዙ ጊዜ ከ40 ዓመት በላይ ያሉትን ሰዎች ነው እያጠቃ ያለውና ይህም ደግሞ እንደነገርኩህ ከአኗኗር ዘይቤው ጋር ተያይዞ የመጣ ነው እና የእድሜ ገደብ የለው። እንዳጠቃላይ የእድሜ ገደብ የለው። ግን ስታየው አሁን አይነት ሁለት የምትለው ግን በአብዛኛው ከ40 ዓመት በላይ ያሉት ወጣቶች ላይ እንደውም አሁን ደግሞ ወርታቸው ወደ ጎልማሶች ሁሉ እየሄደ ነው ይሄ አይነት ሁለት የምንለው እና የእድሜ ገደብ የለውም። ነገር ግን ይሄ አይነት ሁለት የምንለው ግን በአብዛኛው ከ30 ከ40 ዓመት በኋላ የሚመጣ ነው እንጂ ስፔሲፊካሊ በዚህን እድሜ ይከሰታል ብለን ልንወስደው አንችልም። የሁሉንም የእድሜ ክልል ያካለለ የህመም አይነት ነው። እንግዲህ አሁን እየሄደ ያለው የስኳር ታካሚው ቁጥር እየጨመረ መሄዱ እንደውም ትኩረት እንዳልሰጠው ነገር ነው የሚያሳየውና በጣም ከቀን ቀን በጣም እየጨመረ ነው ያለው እና ብዙ ትኩረት የሰጠው አይመስልም ስታየውና ኢቭን ታካሚው ራሱ የሆነ ስኳር አለብህ ከተባለ በኋላ እንደውም መዘናጋት ነገሮችም ይታያሉ። አሁን መሰላቸት ነገር ይታያል፣ መድኃኒት አወሳሰድና ይታያልና በጣም ትኩረት እየተሰጠው እንዳልሆነ ነው የሚያሳየው። መጀመሪያ እንደውም ባደጉ ሀገሮች ላይ የሚከሰት ህመም ተብሎ ነው የሚወሰደው። አሁን ግን በተቃራኒው ይሄ እያደጉ ባሉና ባላደጉ ሀገሮች ላይ ነው በጣም እየተስፋፋ ያለው። ንቃተ ህሊናችን ያን ያክል ከእንትኑ ጋር ተያይዞ ለምሳሌ ከስኳሩ ጋር ተያይዞ ቅድመ ምርመራ እናደርግም። ለምሳሌ እንደው መጀመሪያ ስኳር ቼክአፕ ላድርግ ብሎ የሚመጣ ሰው ብዙ አታገኝም። እንደውም ለሌላ ህመም መጥቶ አለ ስትለው ራሱ ኧረ እንዴት ሊኖርብኝ ይችላል? እኔ ምልክቱ የለኝም፣ ውሃ የለኝ፣ አይጠማኝ፣ አይደክመኝ፣ አይርበኝ ምናምን ሊሉ ይችላሉ። የሆነ ሚስ የተደረገው ኢንፎርሜሽን በቃ ውሃ ይላል የሚለውን ብቻ ነው ብዙ ሰው ያለው ግንዛቤና እንደውም የሆነ ምልክት ያሳያ ስተው ራሱ የሆነ ሬዚስታንስ በጣም እንዴት ሊኖረኝ ይችላል? እኔ በዘር የለብኝ ምናምን ይላልና ይሄ በዘር ብቻ የሚተላለፍ አይደለም። ኖርማሊ ይሄ ታይፕ 1 የምንለው እስከ 10% ምናልባት በዘር ሊተላለፍ ይችላል። አይነት ሁለት የምንለው ግን በቤተሰብ የመተላለፍ እንትን አለው እስከ 10-40% ድረስ በቤተሰብ የመተላለፍ በቤተሰብ ካለ ተጋላጭነት በዛው ልክ የመጨመር ነገር አለና ያን ምክንያት አድርጎ እኔ በምንም ነገር የለብኝም ማለት ነገር ይታያልና ብዙ ፎከስ ተደርጎ እየተሰራ አይደለም። በጣም ብዙ ስራዎችን መስራት እንዳለብን ነው የሚያመላክተውና በጣም በስፋት እየበዛ ያለ በሽታ ነው። እንግዲህ
ይሄ ያው በጣም እየበዛ ያለው አሁን አይነት ሁለትም ስለሆነ እሱ የመጣው ደግሞ ከአኗኗር ዘይቤያችን መዛባት ጋር ተያይዞ የመጣ ነው እና ስለዚህ የአኗኗር ዘይቤያችን ከአመጋገባችን ጀምሮ በጣም ትኩረት ማድረግ ይኖርብናል። አመጋገባችን በጣም አትክልት የበዛበት ምግብ መመገብ ይኖርብናል። ይሄ ጎመን፣ ሰላጣ፣ ቲማቲም አትክልት በጣም የበዛባቸው ቅባታማ የበዛባቸው ነገሮችን ማስወገድ ይኖርብናል። በተለይ ይሄ የረጋ ቅቤ ነገሮች ሊሆን ይችላል፣ የአትክልት ቅቤም ሊሆን ይችላል። በጣም የረጋ ቅቤ፣ ዘይት የበዛባቸው ነገሮችን መጠቀም የለብንም። እንዲሁም ደግሞ ይሄ ጨው ነገሮችን ማብዛት የለብንም። ጣፋጭ ነገሮችን ብዙ ማብዛት የለብንም። በተለይ የፋብሪካ ውጤቶችን ሪፋይን ተደርገው የመጡ የፋብሪካ ውጤቶች ላይ እዛ ላይ ብዙ መውሰድ የለብንም። የአልኮል መጠጥን መቀነስ ይኖርብናል በተቻለ መጠን ማለት ነው። እንዲሁም ሲጋራ ማጨስ መቆም ይኖርበታል። በተጨማሪም ደግሞ ሰውነታችን ራሳችን እንትን ማድረግ ይኖርብናል፣ የሆነ ማዳመጥ ይኖርብናል። ክብደት መጨመር ጋር ተያይዞ ነው አንዱ ዋናው እንትኑና ክብደትን መቀነስ ይኖርብናል። ይሄ ቅድም ነገርኩህ የቁመት ክብደት ምጣኔው ከ18 እስከ 25 እንዲሆን ነው የሚመከረው ብዙ ጊዜ ማለት ነው። የቁመት ግን በሁለት አባዝተህ ከዛ ደግሞ ክብደት ተመዘንክ በኋላ ያንን ስታካፍሉ የሚመጣው ውጤት ከ18 እስከ 24.9 መሆን አለበት እና ይሄ ቁመት ክብደት ምጣኔ ወይም ቢኤምአይ የምንለውን የተመጣጠነ ማድረግ ይኖርብናል። እንዲሁም ደግሞ ከእንቅስቃሴያችን ጋር ተያይዞ እንግዲህ ስኳር ያለበትም የሌለበትም ሊሆን ይችላል። እንቅስቃሴ ብናደርግ ብዙ ጊዜ ጤናማ የሆነ እንቅስቃሴ የሚባሉ ኤሮቢክ ኤክሰርሳይዝ የምንላቸው በሳምንት እስከ 5 ጊዜ እንቅስቃሴ ብናደርግ የ30-40 ደቂቃ ወክ ብናደርግ ሬጉላር የሆነ እንቅስቃሴ ብናደርግ የአጓሮ አትክልት መኮትኮት ሊሆን ይችላል። እዛ ጀምሮ እንቅስቃሴ ብናደርግ ይመከራል ማለት ነው። ምክንያቱም ይሄ እንግዲህ ምርታማ ኃይሉን ነው በጣም እያጠቃ ያለው። እዛም ጋር ተያይዞ ኢኮኖሚም በጣም ስለሚጎዳም ለራሳችን መጀመሪያ መከላከሉ ላይ ብንሰራ በጣም ጥሩ ነው ያስባል። ዳር 14 የምንለው ቀን እንደው ከቀኑ ስንጀምር ራሱ ይሄ ዳር 14 የተሰጠበት ቀን 14 የተባለችበት ምክንያት ራሱ እንግዲህ የብዙ ህይወቶችን የብዙ ሰዎችን ህይወት እየቀጠፈ ያለውን ስኳር ህመም መድኃኒት አንዱ ኢንሱሊን ነው። ስለዚህ ይህን መድኃኒት ዲስከቨሪ ያደረገው የመጀመሪያው ሰውዬ ሲሪ ፍራንኪ ደርት ባንኪንግ ይባላል። ይህ ሰውዬ ለመጀመሪያ ጊዜ ኢንሱሊንን በ1921 እንደ ኤሮፓ አቆጣጠር ነው ኢንሱሊን የመጀመሪያ ጊዜ ስኳር መድኃኒትን ዲስከቨሪ ያደረገው እና ይህ ሰውዬ የተወለደው ህዳር 14 1991 እንደ ኤሮፓ አቆጣጠር ነው እና ያችን መድኃኒት ስላገኘ በዛን ቀን ጀምሮ በእርግጥ መከበር የጀመረው 1991 እንደ ኤሮፓ አቆጣጠር በዓለም የጤና የስኳር ፌዴሬሽን እና በዓለም የጤና ድርጅት አማካኝነት ከ1991 እንደ ኤሮፓ አቆጣጠር ጀምሮ እንዲዘከር ተደረገ። ለ35ኛ ጊዜ እየተዘከረ ይገኛል እና ይህ የተደረገበት ዋናው ምክንያት በጣም ትኩረት እንድንሰጠው ነው። በጣም ትኩረት እየተሰጠ አይደለም። በአሁኑ ወቅትም ዲያቤቲስ አክሮስ ላይፍ ስቴጅስ በሚል በዘንድሮ በ2025 እየተከበረ ይገኛል። ይህም የሆነበት አንዱ ዋነኛው ምክንያት እንግዲህ ይሄ የስኳር ህመም የትኛውንም እድሜ ክልል የሚያጠቃ ከልጅነት እስከ ጉልምስናና እስከ አዋቂ ወይም እስከ አዛውንት ድረስ የሚያጠቃ በመሆኑ በሁሉም የህይወት ክልል ያለውን የእድሜ ክልል ስለሚያጠቃ በሁሉም እድሜ ክልል ያሉትን ታካሚዎች ሳናዳላ በሁሉም እንደሚከሰት እንደመሆኑ መጠን ሁሉም ላይ መስራት ይኖርብናል። ወጣቱንም አዛውንቱም ላይ እንደሚከሰት ታሳቢ በማድረግ ፎከስ አድርገን እያስታወስ ነው መስራት ይኖርብናል ማለት ነው። ይህን አስከፊ በሽታ በተለይ ይሄ ወጣቱን ኃይል ላይ ይሄ አምራቹን ኃይል በጣም እየጎዳ ያለው እዛም ጋር ተያይዞ ደግሞ የስራ እንትንን አንዱ በዚህው በውስጡ ታሳቢ የተደረገው አንዱ ዳያቤቲስ ኤንድ ወርክ ፕሌስ የሚለው ነው እና ስራ ቦታ ላይም እንዲሁ አንደርስታንድ ብናደርግላቸው እያንዳንዳቸውን የሚሰሩትን እንትን ምክንያቱም ታካሚው የራሱ የሆነ እንትን ይኖረዋል፣ ታይም ይኖረዋል፣ መድኃኒት የሚወስድበት ጊዜ አለ።
እንዲሁም ደግሞ ከአመጋገቡም ጋር ከእንቅስቃሴዎቹም ጋር ተያይዞ ፎከስ የምናደርገው ነገር ስላለ እዛም ጋር ተያይዞ ትኩረት ሰጠ ነው ታካሚዎችን እንክብካቤ ብናደርግ አይምሮዊ ሊሆን ይችላል፣ ስነ ልቦናዊ እንክብካቤዎችን ብናደርግላቸው፣ መከላከል ላይ እንደዚህ ፎከስ አድርገን ብንሰራ፣ በተጨማሪ ደግሞ ይሄ ኤርሊ ዲቴክሽን የምንለው ቶሎ በሽታውን ከስክሪን ከማድረግ አንጻርም ፎከስ አድርገን እንድንሰራ በሚል ሁልጊዜ በየዓመቱ እየተከበረ ይገኛል ማለት ነው።